الحمد لله حمدا كثيرا طيبا مباركا فيه والصلاة والسلام على من لا نبي بعده وآله وصحبه ومن والاه وبعد. فيقول المصنف رحمه الله بسم الله الرحمن الرحيم الحمد لله نحمده إلى آخره. إن شاء الله እንግዲህ ኹጥባውን ዛሬ ጀመርና ያለነው ሁለተኛው ደርሳችን ነው። ሸርሐል በስመላ የበስመላ ማብራሪያ ብዙም ባይሆን የተወሰነች ነገር መሞከር ፈልጋለሁ ኢንሻአላህ። ቢስሚላህ በአላህ ስም የታገዝኩ እኔ አርራህማኒ ሩህሩህ በሆነው ስሙ አዛኝ በሆነው ዝነቱ ሰፊ በሆነው ስሙና አርራሂም ሩህሩህ በሆነው ስሙ የታገዝኩ እኔ ጀምራለሁ ማለት ነው። ባኢቱ ለልኢስቲዓና ይባታል። ኢስቲዓና ማለት መታገዝን የምታመለክት ናት። ባኢቱ ቢስሚላህ ስንል መታገዝን የምታመለክት የሆነች ናት። በአላህ የታገዝኩ እኔ ማለት ነው። እና ቂርአት አነባለሁ ማለት ነው፣ ወይንም ደግሞ የሚጽፈው ሰው እጽፋለሁ ማለት ነው የተፈለገበት። ሌላው ቢስሚላህ ኢስቲዓና ብለን ስንል በሌላ አመለካከት ቢስሚላህን ባኢቱን ለሙሱሐባ የሚሉ ሰዎች አሉ። ሙሱሐባ ብሎ ማለት ማዕናው ምንድነው? ቢስሚላህ የአላህን ስም አወዳጅቼ ወይንም አብሬ ያወራሁኔ የምፈጽመውን ነገር እፈጽማለሁ ማለት ነው። ይሄንን ጥሩ ነገር ነው ብለው የሚሉ ሰዎች አሉ፣ ኑሐቶች ይበዙበታል። እሱም ምንድነው? ባአል ለስቲዓና እንዲያትመስል ለስቲዓና ብናረጋት አለት አላህን ሱብሓነሁ ወተዓላ አለት ማስመሰል ይሆናል። ከተብቱ ቢልቀለም እንደሚባለው ይሆናልና ሙሱሐባ የሚለው ይቀድማል የሚል እና መሰል ነገር እያሉ አላ ኩሊ ሐል እስቲዓና ከሚለው ሙሱሐባ የሚለውን ለመምረጥ የሞከሩ ሰዎች አሉ። ይሄን ግን መነሻው ከየት ነው ቢባል ዘመክሸሪ ነው። ዘመክሸሪ እንደሚታወቀው ሙዕተዚሊ ነው። ከሙዕተዚላዎች ከቀደርያዎች እምነት አንዱ ምንድነው? የሰው ልጅ የሰራውን ስራ የሚሰራውን ስራ ራሱ ነው የሚፈጥረው፣ አላህ አይፈጥረውም። ቢያቀውም ያቀዋል እንጂ አይፈጥረውም ይላል። እንደገና በጣም ባስ ያለባቸው ሰዎች ቀርሞ ጭራሽን አላህ Subhanahu Wa Ta'ala አያቀውም ሲሆን ነው የሚያቀው። መስአላው እንፍ ነው፣ ከተፈጠረ በኋላ ነው ከተከናወነ በኋላ ነው የሚያቀው እንጂ በፊት ያቀውም የሚሉም ሰዎች አሉ። እነዛን አክፍረዋቸዋል ዑለማዎቹ። እነኚህኞቹ ሻል ይላሉ ተብሎ የሚገመተው ደግሞ አላህ ያቀዋል ነገር ግን አይፈጥረውም፣ ራሳችንን የምንፈጥረው የሚል እምነት ስላላቸው ዘመኽሸሪም ይሄው አቋሙ ስለሆነ ይሄን ለማድረግ ሲል እስቲዓና ማለትን የሸሸበት አላህ ያግዘን በራሳችን ሰሪነን ለማለት ይሄን ለመሞከር ነው ይላሉ። እንግዲህ እንደሚታወቀው ዘመኽሸሪ በጣም ዓሊም ሰው ነው። ስለዚህ ያው ኢዕቲዛሉን ወይንም ደግሞ የሱን እምነት በማይገባ መልኩ ሌላ ህግ አስመስሎ የነህው የሌላ ቃዒዳ አስመስሎ የማስገባት ችሎታው ሊኖረው ይችላል ማለት ነው። ምክንያቱም አዋቂ ስለሆነ አዋቂዎች በጠፉ ሰዓት አደጋቸው ከባድ መሆኑን ከሚያሳዩ ነገር አንዱ ነው። ለይም ሲባል ቡልቂኒ ረሂመሁላህ ተፍሲሩን ዘመኽሸሪን ተፍሲር ከሻፍን ቢልሚንቃሽ አውጥቼዋለሁ ኢዕቲዛልን ይላሉ። ቢልሚንቃሽ ማለት ማበጠሪያ፣ ይሄ ፀጉር ምናምን ቅጫም ምናምን ሲይዘው ቅጫም ማውረጃ መያዣ አለ እሱ ማለት ነው። ይሄን ያሉበት ዘቡልቂኒ ረሂመሁላህ ምን አስበው ነው? ኢዕቲዛሉን በሚያካህር ሰዓት እዛ ተፍሲር ላይ በማይገባ መልኩ ፈጣን የሆነ ሰው ዓሊም ካልሆነ በቀር አይገባም፣ ስውር ስፍ የሰፋው ነው ማለታቸው ነው። ለምሳሌ ቅማል ላውን የሚንከባለል ከሆነ በጣት እንዲህ ይያዛል። ውስጥ ያለች ትናንሾቹ የሆነችው ደግሞ ምን ያስፈልጋታል? ያችን ማበጠሪያ ያስፈልጋታል። ጠባብ ስለሆነ ስንጥቋ ይዛት ታዋጣታለች ማለት ነው። በዛ መመሰላቸው ቡልቂኒ የሱ ኢዕቲዛል ለማወቅ በጣም ጥልቀት እውቀት ያስፈልገዋል። በጣም በርብሩኝ ይላል ለማግኘት ላውላውን ከብለል የሚል አይደለም ለማለት ነው። አላ ኩሊ ሐል እውቀቱም ስላለው ከዛ የተነሳ ነው እሱ ነው የኔ ነው ባኢቱን ለሙሱሐባ ያደረገው የራሱን እምነት ለማካሃድ ፈልጎ እንጂ አለበቀረ ለስቲዓና የሚለው ሙሱሐባ የሚለው ገልጦ አይደለም ነው በጥቅሉ። ስለዚህ ባኢቱን ለስቲዓና ነው የምናረጋት። ሌላኛው ቢስሚላህ የሚለው እንደሚታወቀው ጃር መጅሩር ነው። መያያዣ ይሰይ መንጠልጠል ያስፈልጋል ወይንም ማዕናው መያያዣ ያስፈልጋል ማለት ነው። ያ ማለት ምንድነው? በአላህ ስም ነው። ቢስሚላህ ማለት በአላህ ስም ማለት ነው። ቃል በቃል ተብሎ ወሬው አልተጨረሰም። ስለዚህ ወሬው የሚጨረሰው ማን ጋር ነው ቢባል እንደውም ወሬው ቀድሞ ያለው ቢስሚላህ በአላህ ስም የሚለው እሱ ጋር የሚያያዘው ነገር ነው። እሱን ወርቋል ብለው ይላሉ ዑለማዎች። ምንድነው የወደቀው ቢባል
አነባለሁ ወይንም እጽፋለሁ ጻፊ ከሆነ ወይንም ሌላ ነገር በስመላ ማለት ያስፈልገበት ቦታ ያንን ጉዳይ ማንሳት እሱን ነው የታሰበው። ወይንም ደግሞ በጥቅሉ እጀምራለሁ ማለት ነው ይላል። ስለዚህ በአላህ ስም የበረካ ወይንም እስቲዓና እግጃናን ፈልጌ እጀምራለሁ ማለት ነው። በአላህ ስም የታገስኩ እኔ እጀምራለሁ የሚጀምረው ነገር ወይንም አነባለሁ ወይንም እጽፋለሁ ማለት ነው። ነገር ግን ይሄ አነባለሁ ወይንም እጽፋለሁ የሚባለው ነገር ቢስሚላህ ካልን በኋላ ማምጣቱ ደግሞ የተሻለ ነው ይላል። ለምን ቢባል አንደኛ ከዛ ካንደርስ በስተፊት ቢስሚላህ የሚለው መንጠልጠያው ነገር ያ የወደቀው ነገር ምን ብለን ብንገምተው ይሻላል ቢባል አይ ቢስሚላህ ማለትማ በአላህ ስም የሚያነብ ከሆነ አነባለሁ ነው፣ የሚጽፍ ከሆነ እጽፋለሁ። በጥቅሉ የሚተገብረውን ነገር ግልጹን መናገሩ የተሻለ ነው የሚሆነው በጥቅሉ እጀምራለሁ ከሚባለው ይላሉ እንጂ እጀምራለሁ ማለት ይቻላል። ግን እጀምራለሁ የሚለው ነገር እጀምራለሁ ሲል ምን እንደሚጀምር ግልጽ አይሆንም። ብዙ አይደለም። ይሄኛው ውሳ የሚጀምረውን ነገር አነባለሁ፣ እተኛለሁ፣ እበላለሁ፣ እጠጣለሁ ኢላ ገይሪ ዛሊክ ይሄን ቢል የሚያስበውን ነገር በግልጽ መጀመሪያውኑ በግልጽ ማስቀመጥ ስለሚሆን ዲላላ ዋዲህ ስለሚሆን የሚያስበውን ነገር በግልጽ ማድረጉ የተሻለ ነው። በጥቅሉ ጥቅልን ሐሳብ የሆነን ይጀምራለሁ የሚለውን አምሳያ ከማንጣት ይላሉ። አንዱ እሱ ነው። ሌላኛው ይሄንኑ ጀምራለሁም ሆነ ጽፋለሁም ሆነ ሌላም ነገር ተቢስሚላህ ካለው በኋላ ቢያመጣው ጥሩ ነው ይላሉ። ለምን ቢባል ይሄ ደግሞ ተውሂድ ያዘል የሆነ ምልክት ይኖረዋል። እሱ ምንድነው? ቢስሚላህ በአላህ የታገስኩኝ እጀምራለሁኝ በአላህ ብቻ ማለትን ያመነጫል። ለምሳሌ አቅረኡ ቢስሚላህ አቅራ ያለውን ተፊት አድርገ ነው አቅረኡ ቢስሚላህ በአላህ አቅረኡ አነባለሁ ቢስሚላህ በአላህ ስም ታግዤ ቢባል በሌላ ስም ሳይሆን የሚለውን ነገር አያመነጭልን። ነገር ግን ቢስሚላህ አቅረኡ ቢባል ቢስሚላህ ያለው ተቀድሞ በኋላ አቅረኡ የሚለው ወይንም አክቱብም ሆነ የሚለው ነገር ቢመጣ እሱ ቢስሚላህ ያለው ሲቀደም ብቻ ማለት ነው። ቢስሚላህ በአላህ ስም ብቻ እጽፋለሁ በአላህ ስም ብቻ ታግዬ በአላህ ብቻ ታግዬ እጽፋለሁኝ አነባለሁ ተብሎ ይባላል። ስለዚህ ምኑን ያመለክተናል? እስቲዓና የሚባለው ነገር በአላህ ስም እንጂ በሌላ በአላህ እንጂ በሌላ ነገር እስቲዓና የለም የሚለውን ያመለክታል። ይሄን በአረበኛ ሲናገሩት በአረበኛ ቋንቋ ተቅዲሙ ማዕቁ ተኺር በኋላ መዘግየት ያለበት ነገር ከፊት መንጣቱ ራሱን የቻለ ትርጉም አለ ይላል። ይፊዱል ሐስረ ገደብን ይመልካል። ገደብ ማለት በሱ ብቻ እንጂ በሌላ አይደለም። ለምሳሌ ወቢሂ ነስተዒኑ ማለት ነው ይመስል በሱ ብቻ እንጂ ማለት ነው። ቢስሚላህ ያለው የሚለው እንግዲህ በአላህ ስም ብቻ እጀምራለሁ ማለትን ያሳያል ነው። ስለዚህ በጥቅሉ አነባለሁ ወይንም እጽፋለሁ ወይንም ኢላ ገይሪ ዛሊክ ሌላን ይሁን በኋላ ማምጣቱ ከቢስሚላህ በኋላ ማምጣቱ በአላህ ስም ብቻ የሚለውን ያመነጫል። ተፊት ቢሆን ግን ቢስሚላህ ያለው ከኋላ ቢሆን የተገመተው ነገር ከፊት ቢሆን ግን ይህን ማዕና ላይሰጠን ይችላል ማለት ነው። ስለዚህ መተአኸሩ እሱ ነው። ሌላኛው አላህ መቼም የአላህ Subhanahu Wa Ta'ala ስም ነው። የአላህ Subhanahu Wa Ta'ala ስም ነው። ሙሽተቅ ነው አይደለም የሚለው ተሁሉም ስሞቹ ሌላው እንደዋና ነው የሚቆጠረው። አላህ ያለው ሌላዎቹ እንደ ታቢዕ ነው የሚቆጠሩት ስሞችን ቢኖሩት ማለት ነው። ሌላው ምን ማለት ነው ትርጉሙ ይባል ኢላህ ማለት ነው። አላህ ያለው ኢላህ ነበረ እጅ ገብቶበት ነው ሐምዛ ወርቃ እንደገና አላስገብተን ኢላ ገይሪ ዛሊክ ያን ብለን አላህ አልነው ይላል ለማሳጠር ያህል። ዙሮ እንደዛ ነው እንጂ አስሉ ኢላህ ነበር ነው። ኢላህ ብሎ ማለት ማን ማለት ነው ቢባል ማዕቡድ ማለት ልክ ኢማም ማእሙም ፊራሽ መፍሩሽ እንደምንለው ገይራት መግሩስ ብለን እንደምንለው ለስመል መፍዑል የታሰበበት ነው ማለት ነው። اسم المفعول የታሰበበት ነው። ኢላህ መእሉህ ማለት ነው የሚመለክ ማለት ነው የታሰበበት። አንዳንድ ዑለማዎች አታሚ አህሊ ሱና አላህ ያለው ማዕና የለውም ጃሚር ነው ለማለት የሚሉት ነገር አላቸው። ጃሚር መሆኑን ከሚያሳየው ነገር አላህ ያለው ያ አላህ ስን ኒዳእ በሚናረበት ሰዓት አሊቱ አትወጣም። ሌላ ቦታ ቢሆን አረጁል ያለው ያ ረጁል በሚባል ሰዓት ያ ረጁል አይባልም። ስለዚህ ይቺ አብራ የተገኘናት ጃሚር መሆኑን ያሳያል የሚል አባባሊ የሚሉ ሰዎች አሉ። ግን ከስረተ ኢስቲማል ነው እንጂ ኢላህ በማዕና ማዕቡድ ማለት ነው። አላህ ማለት ማዕቡድ ነው። ሚን አሊሃ የአለሁ ነው የተያዘው። ወኢላሃተከ የሚልም ቅርአትም አሊሃተከን የሚለውን ኢላሃተከም ተገይቷል። በጥቅሉ አላህ ማለት ኢላህ ማለት ነው የሚለው የተሻለ ይሆናል። ማዕናው ይሄ ነው። እሱ ስሙ የአላህ ስም ነው። አርረሕማን ረሒም በሚለውን የተመለከተ ደግሞ ለአላህ Subhanahu Wa Ta'ala ሲፈት ናቸው። ሲፈት ማለት ከስም በኋላ የሚመጣ እንደ ማብራሪያ ሆኖ የሚመጣ ማለት ነው። ሌላው ማዕናቸውን በተመለከተ አርረሕማን ረሒም የሚለው እዝነትን የሚያመለክቱት
እዚህም ሰዎች ለሶስት ይከፈላሉ። ለምሳሌ ረህማን ብሎ ማለት እዝነትን ያመለክትም ለማለት የሸሹ ሰዎች አሉ። ሁለት አይነት ሰዎች ናቸው እሳቸው። አንደኛዎቹ ረህማን የሚለው ሲፈትን ያመለክታልና እዝነትን ስለሚያመለክት እዝነት የሚባለው ነገር ለአላህ Subhanahu Wa Ta'ala ብናጸድቅለት ሌላን አካሎች ይመስላልና ስለዚህ እዝነትን አናጸድቅም በሚል ሁለት አይነት አመለካከት ያላቸው ሰዎች ተፈጥረዋል። በይህ ያገናኛቸዋል። እዝነት ያለውን ትርጉም ለአላህ Subhanahu Wa Ta'ala ይሄንን ሲፈት አሰጥም የሚለው ያስማማቸዋል። ከዛ በኋላ የሚለዩበት ነገር ቢኖር አንደኛቸው ረህማን ያለው በውጤቱ ነው የምንፈስረው ይላሉ። አዛኝ አካል ምንድነው የሚያደርገው? ኢህሳን ያደርጋል። ስለዚህ ረህማን ማለት ሙህሲን ብለን እንፈስረው፣ በጎ የሚውል እንበለው ማለት ነው። እዝነት የለውም እንበል ግን በጎ የሚውል እንበለው። የእዝነቱ ውጤት አፈሩ ማለት ነው። የእዝነት ውጤት በጎ መዋል ነውና ስለዚህ አርህማኒ በጎ የሆነ አንዳንድ ተርጓሚዎች በጎ የሆነ የሚሉት አይል ሙንዒሚ እያሉ የሚፈስሩ አካሎች ከይሄ መነጨ ነው፣ ከይሄ ወሰዱት ነው። በጎ የሚሉት ያው አዛኝ የሚለው ለመሸሽ ነው። ሌላዎቹ ደግሞ ሻላልን ብለው አሁንም ረህመት የሚለውን ሸሽተዋል፣ አዛኝ የሚለውን ሸሽተዋል። እዝነትን ለአላህ Subhanahu Wa Ta'ala ላለማጽደቅ ነገር ግን ሌላ የጨመሩት ነገር አላቸው። ሙሪድ እንበለው ሙሪድ የሚያስብ ሙሪዱል ኢንዓም ኢራዲያ የሚባለውን ከአላህ ሲፈቶች ሰባቶቹን ታጸደቋቸው ሲፈቶች አንዱ ኢራዲያ ማሰብ የሚባለው ነገር ስለሆነ አቅልም ነቅልም ስለገጠመ በሚል ኢራዲያን ስላጸደቁ ምክንያቱም ዓለም ስትፈጠር ያለ ማሰብ እንደይኩና ልትፈጠር አይችልም የሚለውን ወስደው ሰባቶቹ ሲፈቶች ውስጥ ታጸደቋቸው ውስጥ ወአለይሂም አልአሻኢረቱ ናቸውና ኢራዲያን አስብተዋልና ስለዚህ በኢራዲያ ፈሰሩት። እንዲህ አይነቱን ኢራዲያቱል ኢንዓም ይሉታል ረህማን ምናምን የሚለውን ገضብ ምናምን የሚለውን ደግሞ ኢራዲያቱል ኢንቲቃም መበቀልን ማሰብ ይሉታል። ምክንያቱም መቆጣት የሚባለው ነገር አላህ ሲፈጥሩ አይደለም ብለው ያስባሉ፣ ወይንም የሌላ ሰዎችን ባህሪ ያመጣል። ኢንፊዓሉ ነፍስ የልብ ትርታ ምናምን ነገር ያመጣልና ይሄ ደግሞ የሰዎች ባህሪ ነው በሚል ይሄን ይሉታል ማለት ነው። ሌላው ሶስተኛውና ጥሩ የሚባለው ረህመት አላህ Subhanahu Wa Ta'ala እዝነት በሚለው ነው ተፍሲሩ። ነገር ግን እዝነቶቹ ያ አላህ Subhanahu Wa Ta'ala ሌላዎችን ካለ መምሰሉም ጋራ ነው። በነገራችን ላይ እንደ አቅልና ንቅል ያጸደቀውና ጸድቃል ወደሚሉት እንመለስና ከእዝነት በላይ ማንን ነው አቅልና ንቅል የሚያጸድቀው የሚለው ግን ጥያቄ ምልክት ቢሆንበት ያስፈልጋል ብዬ የምናለሁኝ። እዝነት አላህ Subhanahu Wa Ta'ala አዛኝ መሆኑን ማንም አካል ፍጡራኖች አይተን ሁሉም የሚያውቀው ስለሆነ ስለዚህ አቅልስ ቢሆን ይሄን ያላጸደቀው ከምን የተነሳ ነው የሚለው እሱ ጥያቄ ምልክት ሆኖ ማለፍ ይቻላል። አላኩል ያ ረህማን ረሂም የሚለው ላይ ለሶስት ይከፈላሉ። ሶስቱ አንዱ ምንድነው እዝነትን ነው የሚያጸድቀው። ነገር ግን እዝነቱ የሰዎችን እዝነት ያልመሰለ ነው እንጂ ነው። በሌላ በኩል ደግሞ ረህማንና ረሂምን በማየት ደግሞ ማዕናቸውን ይሄን ያለ ለሶስት ታየ ነው። እሳቸውን በማየት አንድ አይነት ማዕና ናቸው የከሆነ ተራዱ ሚን አጥፊል ሙራዲፍ ይባላል። ሙራዲፍ ነው አንድ ማዕና የያዘውን ነገር ሁለት ማውራት ማለት ነው። አንድ ራዲየሉም ሁለት አይነት ናቸው የሚሉ ሰዎችም አሉ። ሁለት አይነት ናቸው የሚሉት ደግሞ ራሳቸው ለሁለት ይከፈላሉ። አንደኛ ረህማንና ረሂም እዝነት የሚለው ነገር ያገናኛቸዋል። ነገር ግን በምን እንለያቸው ቢባል ረህማን የሚባለው አላህ Subhanahu Wa Ta'ala ሲፈቱን ዛቱ ላይ ያለውን ሲፈስና ረህማን እንለዋለን። ሲፈቱ ደግሞ ፊዕሉ ሲታይ ተግባሩ ወደ ሌላዎቹ ሲረማመድ ረሂም እንለዋለን። ወካነ ቢልሙእሚኒና ረሂማ እንደሚለው ይሄ ነው ፈርቁ ይላል። ወአለይሂ ሸይኹል ኢስላም ወመን ተቢዐ ሸይኹል ኢስላምና መሰሎች ይሄን አቋም ይዘዋል። ሌላው ደግሞ አይደለም ረህማንና ረሂም ያለው ረህማን ማለት እዝነቱ ሰፊ ማለት ነው። በጎዎችንም መጥፎችንም የሚያካት ደህናዎችንም መጥፎችንም የሚያካት ማለት ነው። ረሂም ማለት ደግሞ ሙእሚኖችን ጀነት በማስገባት የተለየ ሙእሚኖች ላይ የተለየ እዝነት ማለት ነው። ልዩነቱ ይሄ ነው የሚል ሰጥተዋል እና ለሶስት ይከፈላሉ። ይሄም ማለት ነው። ይሄን ያህልታል ወደ ኹጥባው እንግባና الحمد لله نحمده ونستعينه ونستغفره ونتوب إليه ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهدي الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه ومن تبعهم بإحسان وسلم تسليما وبعد. الحمد مسجانا لله لا الله سبحانه وتعالى يتقبع نو إلال وينم يتليه لو مالتنا
አልእስቲግራቅያ ይሉታል። እስቲግራቅያ ብሎ ማለት ጀሚዑል መሐሚድ ውስጧ ኩልን ማስገባት ቦታዋ ላይ አልቦታ ላይ ኩልን ማስገባት የሚመች ቃላት ከሆነ አሊቱ እስቲግራቅያ ናት ይባላል። ለምሳሌ እዚህ ኩሉል መሐሚዲ ሊላህ ጀሚዑል መሐሚዲ ሊላህ ማለት ይቻላል። የአላህ ምስጋናዎች የምስጋና ዘርፎች በሙሉ ለአላህ ሱብሓነሁ ወተዓላ የተገቡ ናቸው ይላል። ሁለተኛ ነህመዱሁ ወነስተዒኑሁ ኢነል ሐምደሊላሂ ነህመዱሁ ወነስተዒኑሁ የሚለው ኢላ አኺሪ የነቢያችን ዓለይሂ ሰላቱ ወሰላም ኹጥበቱል ሐጃ በመባል ይታወቃል ማለት ነው። ይህን ሐዲስ ተኽሪጅ በማድረግ ሼኹል አልባኒ ረሒመሁላህ ራሱን የቻለ ሪሳላ ጽፈውለታል። ሌላው እና አስፈላጊ ይሄንን ዑለማዎችም በየኹጥባቸው እንደገና በየኪታባቸው የሚያደርጉት ከዛ በመነሳት ነው። ሌላኛው አልሐምዱሊላህ ተዓላ በኋላ ነህመዱሁ ምናስ ቢደገመው ቢባል ሁለት አይነት አነጋገር ነው። ሁለቱም ምስጋና ነው የሚያመለክተው። ነገር ግን ምስጋናው የተለያየ ነው። አይነቱ እንዴት ነው? ያነጋገሩ ስልት ማለት ነው። ተርኪቡ ወይንም በሌላ አባባል አልሐምዱሊላህ ያለው ጁምለቱን ኢስሚያ ይሉታል። ጁምለቱን ኢስሚያ ሙብተዳና ኸበር ማለት ነው። ጁምለቱን ኢስሚያ ማለት እሱን ጁምለቱን ኢስሚያ ምንን ያመለክታል? ነህመዱሁ ያለው ደግሞ ጁምለቱን ፊዕልያ ነው። እሱ ምንን ያመለክታል? ከምን አኳያ ነው ሁለቱን ያደረገው ቢባል ሁለት አይነት ጥቅም ለመጥቀም ነው ይላል። አንደኛው ጁምለቱን ኢስሚያ የሚባለው ደዋምን ያስመለክታል። የአላህ ሱብሓነሁ ወተዓላ ምስጋናዎች ደዋም ናቸው። በሆኑ ሰዓት ተገይተው በሌላ ቀን የሚጠፉ አይደሉም ማለትን ይጠቁማል ይላሉ። ነህመዱሁ የሚለው ደግሞ ጁምለቱን ፊዕልያ የሚባለው ደግሞ ሙተጀዲድ ሰዓት ከሰዓት የሚጀድድ የሚተዳደስ ማለት ነው። ያንን ያሳያል ይላሉ። ስለዚህ ከዚህ በኩል ይጠቅማል ሁለቱን አረፍተ ነገር መጠቀም ይሄንን ለማሳየት ነው ይላሉ። ወደ መጨረሻው ልሂድና አሽሀዱ አን ላ ኢላሀ ኢለላህ ወህደሁ ላ ሸሪከ ለህ ይሄ ተውኪድ ምናምን ታስቡበት ነው። አለፍ ለበለው ላለማብዛት ወባዕድ ከይህ በኋላ ይላሉ። ባዕድ ወባዕድን አማ ባዕድንና ወይንም ወባዕድን ዋዊቱ አማን ተክታ ነው የምትመጣው። ይህን መጠቀም ሱና ነው። ነቢ ዓለይሂ ሰላቱ ወሰላም የሚጠቀሙባት ነበር። ከዛ በስተፊት የጀመረው ሰው ማን ነው እያሉ የሚጨቃጨቁበት ዳውድ ነው ከዛ የሚሉበት ነገር አላቸው። አላ ኩሊ ሐል ሱና ነው። የምትመጣው እሷ ስለምንድን ነው ቢባል ከአንድ መንደርደሪያን ቃል ተጠቅሞ ወደ ዋናው ሐሳብ ሒነ ሹሩ ኢለል መቅሱድ ወደ ታሰበው ነገር ሲገባ መሻገሪያ አድርገው ይጠቀሟታል። አንዳንድ አካሎች ሚን ኡስሉቢን ኢላ ኡስሉቢን ከአንድ ኡስሉብ ወደ አንድ ኡስሉብ ሲራመዱ የሚያመጧት ነው የሚሉ ሰዎች አሉ። ይሄ አባባል ግን ለምሳሌ አንዱን ባብ አልፎ ሁለተኛው ባብ ራሱን የቻለ ነው። ያንኛም ሲመጣ ማምጣት አለብን ማለትን ያስይዛል ይላል። ለምሳሌ ፊቅህ ብቀራ ኪታቡ ጧሃራን ጨርሰህ ለሶላትም አማባዱ ያስፈልጋል ማለት ነው። በአባባል ከሆነ ይሄ እንዳይሆን እንግዲህ ያሳ ሒነ ሹሩ ኢለል መቅሱድ ወደ መቅሱዱ ሲገባ ሲባል መራመጃ ናት ብሎ ማለቱ ይሄ የተሻለ ነው ይላሉ። አላ ኩሊ ሐል እሱ ነው። ከይህ በኋላ አሉ ባለ ኪታቡ ፈኢነል ኢማነ ቢአስማኢላሂ ወሲፋቲሂ አሐዱ አርካኒል ኢማኒ ቢላሂ ተዓላ በአላህ ስሞችና ሲፋቶች ማመን በኢማን ማመን ከሚለው ውስጥ አንዱ ሩክን ነው ይላል። ኢማን ማመን በአላህ ማመን የሚባለው ነገር ራሶቹ ሩክን አሉት። አርካኑል ኢስላም እንደሚታወቀው አርካኑል ኢማን 6 ናቸው። 6ቶቹ በጥቅሉ ነው ምናምናቸው በጥቅሉ ነው ለማንም ሰው እንደ ጦለበተል ዒልም ደግሞ እያንዳንዳቸው ትንታኔ ሲተነተኑ ራሱን የቻለ አርካን አላቸውና ስለዚህ በአላህ ማመን ከ6ቶቹ አንድ ከመሆኑ ጋራ በአላህ ማመን የሚባለው ነገር 4 ነገር ውስጥ መካተት ያለባቸው ነገር 4 ነገር ማን ወሄ አልኢማኑ ቢውጁዲላህ አንደኛው አላህ አለ ማለት ወልኢማኑ ቢሩቡቢየቲሂ አላህ ፈጣሪነቱ የሱ ፈጣሪነት በሱ ብቻ እንጂ ሌላ የሚጋራው አካል የለም አጋዥም የለው ብሎ ማመን ወልኢማኑ ቢኡሉሂየቲሂ አምላክነቱን ማመን በቃ አምላክነቱ ብቸኛ አምላክ ነው ብሎ ማመን ወልኢማኑ ቢአስማኢሂ ወሲፋቲሂ በአላህ ስሞችና ወሲፈቶቹ ማመን እኒህን ያካተተ ነው በአላህ ማመን የሚባለው ነገር። ስለዚህ በአላህ ማመን ከሚባሉት 4ቶቹ ነጥቦች አንደኛው ነጥብ ነው አስማኡላህ ወሲፋቱን ማመን ማለት ነው። ስለዚህ ትልቅ ቦታ ያለው ነው በዋነኝነት በአላህ ማመን ተቀዳሚው ነገር ነው። ስለዚህ በአላህ ማመን የአላህ ማመን ውስጥ መዋቅር ከሆኑት ነገር አንዱ ነው ከተባለ አስማኡ ወሲፋት ስለሱ ማወቅ ትልቅ ቦታ ያለው ነው። እንደ ቀላል ሊታሰብ አይገባውም ነው። ምናልባት አንዳንድ ሰዎች እንደው አስማኡ ወሲፋት ላይ ተንጠልጥሎ ስንት አህም ነገር እያለ አንገብጋቢ ነገር እያለ የሚሉም ሰዎች አይጠፉም። ይህ አባባል ግን ወይ ባለማወቅ ወይንም በማጥፋትን የታሰበበት ካልሆነ እንጂ
ስላላህ ስም ማወቅ ባላህ ማመን መዋቅሮች ውስጥ አንዱ ሆኖ እያለ ይህን ያህል ዝቅተኛ አድርጎ የሚታየው አስተያየት እሱ የተሳሳተ አካር ነው። አላህን ሱብሓነሁ ወተዓላ ፈጣሪውን ከማወቅ የበለጠ ነገር ምንም ነገር ሊኖር አይችልም። ሌላው ወተውሂዱላሂ ቢሂ አላህን ሱብሓነሁ ወተዓላ በስሙና በሲፈቱ ብቸኛ ማድረግ አሐዱ አቅሳሚ ተውሂድ ሰላሳ ተሶስቶቹ ተውሂዶች አንድኛው ነው ይላል። ምንድነው ተውሂዱላሂ ቢሂ ማለት? አላህን ብቸኛ ማድረግ በማን በአስማው ሲፋት ተሶስቶቹ ተውሂዶች አንዱ ነው ይላል። ሶስቶቹ ተውሂድ እነማን ናቸው ይባል? ተውሂዱ ሩቡብያ ወተውሂዱ ኡሉሂያ ወተውሂዱ አስማኢ ወሲፋት። በሩቡብያው በፈጣሪነቱ ማንም አካል እንደሌለበት ብቸኛ ማድረግ፣ ማንኛውም መፍጠሩ ሁሉም ነገር ማከናወን በሙሉ ነገር የሱ ናቸው ብሎ ማለት። ወተውሂዱ ኡሉሂየቲ ማለት ደግሞ አምልኮት ነገሮች ደግሞ ለሱ ብቻ እንጂ ለሌላ አካል ምንም ዘራ ምስቃለ ዘራ የሚሰጠው አካል የለም፣ እሱ ብቻ ነው የሚመለከው ብሎ ማለት። ወተውሂዱ አስማኢ ወሲፋት ተውሂዱ አስማኢ ወሲፋት በስሙና በባህሪው ተውሂድ ማድረግ ይላል። እዚህ ላይ በመጀመሪያ ይሄን አከፋፈል ከምን መጣ ይባል? አንዳንድ ሰዎች ኢብኑ ተይሚያ ረሂመሁላህ እንዲያመጣው የሚገምቱ ሰዎች አሉ። አይደለም፣ ተተቡዕ ነው። እስቲቅራ ተቁርአንና ተሐዲስ ላይ ስለ አላህ ሱብሓነሁ ወተዓላ ሲወራ እኛ ማመን ያለብን ነገሮች ሲወሩ በእኛ አይነት ነገሮች እኒህ ናቸው የተወሱት። ያንን በተተቡዕ ወስዶ ተቁርአንና ተሐዲስ ያለውን 1 2 3 እያረጉ በተራ አድርጎ ማምጣቱ ለለማጂዎች ደህና አድርገው እንዲለምዱት ማድረግ እንጂ ከቢድዓ አይቆጠርም። እንደ ምሳሌ ብንወስድ ወደ ኑሐቶች ብንል አቅሳመል ከላምን ይቆጥሩታል። ከላም ብሎ ማለት ሐርፍ ወይንም ፊዕል ነው፣ ወይንም ከሊማ ብሎ ማለት ሐርፍ ነው ወይንም ፊዕል ነው ወይንም ስም ነው ይሉታል። ፉቃሃዎችን ብንወስድ ፍሩዱል ውዱእ ሲተቱን ወሱነኑሁ 10 ፍሩዱል ውዱእ ሲታ 6 ነው የሚል ነብያችን አለይሂ ሰላም አልተናገሩትም። ነገር ግን ከቁርአን ላይ የተወሰነው ወሰዱ። ተሐዲስም ላይ ኒያ የሚባለውን ወሰዱ። ተቁርአን ላይ ሌላዎቹን ወሰዱ። ተርቲብንም ከዛው ወስደውታል። ወይንም ከሐዲሱ ይብደኡ ቢማ በዳ አላህ ከሚለው አላ ኩሊ ሃል ተቁርአንም ተሐዲስም ወስደው እንጂ ነብያችን አለይሂ ሰላም ሲተቱን ብለው አይደለም። ይሄ ቢድዓ እንዲያል አይደለው። ስለአላህ የተወሩ ነገሮች ለሶስት አይነቱ ነው ሲገኙ እሳቸውን ማውራታችን ለዛ ከፋፍሎ ለሰው እንዲዋጣ አድርጎ ማቅረቡ ከቢድዓ አይቆጠርም። ይሄን ነገሮችን ከማግራት ነው የሚቆጠረው። መሰሎችም መልተውታል ነው። ሌላው ቁርአንን በተመለከተ ስለዛ ያጠቀሰበት ሁላቸውንም ባንድ ፈዕቡድሁ ወስጠቢር ሀል ተዕለሙ ለሁ ሰሚያ ፈዕቡድሁ ወስጠቢር ሀል ተዕለሙ ለሁ ሰሚያ ረቢ ሰማዋቲ ወልአርድ ባልሳሳት ፈዕቡድሁ ወስጠቢር ሀል ተዕለሙ ለሁ ሰሚያ አያቱን ተልሳሳት አልቀረሁም መሰለኝ ሲል ረቢ ሰማዋቲ ወልአርድ ሩቡብያውን ሲያይ ፈዕቡድሁ ወስጠቢር ይሄ ኡሉህያውን ያሳያል። ያኛው የመጀመሪያው ሩቡብያውን ሲያሳይ ሀል ተዕለሙ ለሁ ሰሚያ አቻ ታቀለታለህን እንዴ ሲል ሲፈቶቹን ያሳያል ማለት ነው። ስለዚህ ጠቅለል አድርጋ ሶስቶቹን የሚያመለክተች አያት ሚሳል ብንሰጥ እችን አያት መጥቀስ ይቻላል ነው። ስለዚህ ለሶስት ተውሂድ የሆነበት በጥቅሉ በተተቡዕ እንጂ በሌላ ነገር አይደለም ነው የጀመረው። ደግሞ ሸይኹል ኢስላም አይደለም ተዛም በስተፊት እነ ቡኻሪም ጠቀስ ያረጉበት ሁኔታ አላቸውና ስለዚህ አዲስ አይደለም ነው። ሌላው ተውሂዱል አስማ ወሲፋት ማለት ምንድነው? በሩቡብያው ተውሂድ ማለት ገብቶናል፣ እሰየው በመፍጠር በምናምን ማለት ነው። ኡሉህያ ማለት ደግሞ በአምልኮት እሱ ብቸኛ ማድረግ ነው። አስማ ወሲፋት ላይ ተውሂድ ማለት ምንድነው ቢባል ተውሂዱ አስማኢላሂ ወሲፋቲ ማለት ኢስባቱ ማ አስበተሁ አላህ ወረሱሉሁ ነው አይደል? መላእክተኛውና አላህ ሱብሓነሁ ወተዓላ ያጸደቁትን ማጽደቅ ነው። ተይህ ላይ ተውሂድ ይገኛል ወይ ብሎ ጥያቄ ሊያስነሳ ይችላል። ተይህ ላይ አይደለም ተውሂድ የሚገኘው ነው መልሱ የሚሆነው። እንዴት ቢባል ግን ኢስባቱ ማ አስበተሁ አላህ ብሎ ما أثبته الله ورسوله ብሎ ምንድነው የሚለው بغير ايش تعطيل ولا تحريف ولا تمثيل ولا تكييف እነዚህ ህግጋቶች ቀይዳቶች ላይ ነው የሚገኝ። እንዴት بغير تعطيل ያለ ማራቆት ولا تأويل ሌላ ትርጉም አለ መስጠት ولا تمثيل ፍጡራን ጋር ያለ ማመሳሰል ولا تكييف ቅርጽ ያለ መቅረጽ እንላለን። ፍጡራን ጋር ያለ ማመሳሰል ለአላህ Subhanahu Wa Ta'ala ስምና ሲፈቱን ራሱ ባለው መልኩና ወይንም ነብያችን አለይሂ ሰላም በገለጹበት መልኩ ማመን ነው ብለን ስንል ሌላን ባለማመሳሰል ስንል ተውሂዱ እዚህ ላይ ነው የሚገኘው። በዛይ ሲፈቶች በዛይ ታላመሳሰል ነው አላህን Subhanahu Wa Ta'ala ከሌላ የተገነጠለ ብቸኛ መሆኑን ማመናችን ከዚህ ነው የሚገኘው። ግልጽ ነው ፋይል
ተውሂዱ ማለት ኢስባቱ ማአስበተሁ አላሁ ተሚለው ብቻ ልወስደው አልችልም። ግን ቢገይሪ ተምሲልን ተሚለው ተሱ ላይ ነው የምወስደው ለማለት ፈልጌ ነው። ኢንሻአላህ ገብቷችኋል አይደል? ያ ነው። ሌላው ፈመንዚለቱ ፊ ዲን ዓሊያ ወተውሂዱ አልአስማኢ ወሲፋት ነው እንጂ አላህ ሱብሓነሁ ወተዓላ በሲፈቱና በስሙ ብቸኛ ማድረግ ብሎ ማለትም ትላንትና እንደጠቀስኩላችሁ ኒስበቱላሂ ኢለ ተፈሩዲ አላህን ወደ ብቸኝነት ማስጠጋት እንጂ አላህን ብቸኛ ማድረግ ማለት አይደለም ብያለሁ። ጃዕሉል ጃዒል የኛ ስራ ነው ማድረግ የሚባለው ነገር፣ ብቸኝነቱ ደግሞ የራሱ ሲፈት እንጂ እኛ ያደረግነው አይደለም። እንግዲህ አሁንሳ ብቸኝነቱን ወደ ብቸኝነት ማስጠጋትና በብቸኝነቱ ማመን ነው የታሰበው፣ እሱ ነው። ሌላው ወተውሂዱል አስማኢ ወሲፋቲ ወይኔና ፈመንዚለቱሁ አይደል? ናም ፈመንዚለቱ ፊ ዲን ዓሊያ ተውሂዱል አስማኢ ወሲፋት መንዚላው ፊ ዲን ዓሊየቱን ከፍ ያለ ነው ዲን ላይ ደረጃው። ወአህሚየቱ ዓዚማ አንገብጋቢነቱን በጣም ወሳኝ ነው። ወላ يمكن أن أحدا ولا يمكن أن يمكن أن أحدا عندي سو يعبد الله ሊያመልክ على الوجه الأكمل ሙሉ በሆነ መልኩ ሊያመልኩ አይችልም። حتى يكون على علم في أسماء الله تعالى وصفاته በአላህ ስያሜዎችና በባህሪያዎቹ በእውቀት ላይ የተገነባ ካልሆነ በቀር ይላል። ለምን ሊያዕቡደሁ ዐላ በሲረቲን በማወቅ ላይ እንዲያመልከው አምሳያ ይሰጠናል ይመስለኛል ኢንሻአላህ። ቃለ አላሁ ተዓላ ወሊላሂል አስማኡል ሁስና ፈድዑሁ ቢሃ ለአላህ በጎ ስሞች አሉ ዱዓ አድርጉት በሷ ይላል። ዱዓ አድርጉት ማለት ምን ማለት ነው ቢባል ሁለት ነገር ነው ዱዓ የሚባለው ነገር። አንድ ዱዓኡል ኢባዳ ነው፣ አንድ ዱዓኡል መስአላ ነው። ሁለቱንም ይወከለን ይሄ በአላህ ሱብሓነሁ ወተዓላ በጎ በሆኑ ስሙት ፈድዑሁ ቢሃ በሷ አምልኩት አንድ፣ በስሟ ውጤት አምልኩት አንድ፣ ወይንም ደግሞ በስሟ ተወሱል እያረጋችሁ አላህን ጠይቁት። وهذا يشمل دعاء المسألة ودعاء العبادة። ይሄ ፈድዑሁ ቢሃ ማለት ዱዓ አልመስአላንም ዱዓ አልዒባዳንም ያካተተ ይሆናል። ለምሳሌ ፈዱዓኡል መስአላ ብሎ ማለት አንቱ ቀዲመ በይነ የደይ መጥሉቢከ ሚን አስማኢላሂ ተዓላ አንተ በይነ የደይ መጥሉቢከ ከፈለከው ነገር ተምጠይቀው ነገር በስተፊት ልታስቀድም ነው። ሚን አስማኢላሂ ተዓላ ያላህን ስም ጠቀሳ ልታመለክት ነው፣ ልታስቀድም ነው። ያ ስም ማ የኩኑ ሙናሲበን ለጥያቄህ ሙናሲብ የሆነን ስም ልታስቀድም። ይሄ ዱዓኡል መስአላ ፈድዑሁ ቢሃ በሷ ጥሩት ብሎ ማለት ተምትፈልገው ነገር በስተፊት ያ የምትፈልገውን ነገር የሚመስል ከአላህ ስም ልታስቀድም፣ ያ መደራደሪያ ይሆናል። ተወሱል ማለት ነው። ሚስሉ አን ተቁለ ያ ገፉሩ ግፊር ሊ ያ ረሒሙ ርሐምኒ ወያ ሓፊዙ ሕፈዝኒ ወነሁ ዛሊክ ነው። እሺ ሚስሉ አን ተቁል ልትል አምሳያ ነው። ሚስሉ አን ተቁለ እሺ ምስሉ ቀውሊከ ያ ገፉሩ ግፊር ሊ ወያ ረሒሙ ርሐምኒ። በመጀመሪያ ያ ገፉር አርክ የምትጠይቀው ጉፍራን እስከሆነ ድረስ ጉፍራንን በሚያመለክተው ስያሜው ሰየምከውና አላህ ሱብሓነሁ ወተዓላ ተደራደርከው ለመንከው በዛ ማለት ነው። ወዱዓኡል ዒባደቲ ያምልኮት ዱዓ ማለት ቢባል አንተ ተዓበደ ሊላሂ ተዓላ ለአላህ ልታመልክ ነው። ቢሙቅተዷ ሃዚሂል አስማ በእነዚህ ስሞች በአላህ ስሞች እሳቸው በሚያስፈርዱት ወይንም በእሳቸው ውጤት ምን ማለት ነው? ፈተቁመ ቢተውበቲ ኢለይህ ወደሱ በመመለስ ትቆማለህ። ለምን? ሊአነሁ ተዋብነቱን ስታቅ የዛ ውጤት ምንድን ነው? አንተ ተቁሙ ቢተውበቲ ኢለይህ ወተዝኩሩሁ ቢሊሳኒከ በምላስህ አላህን ተዋሰዋለህ። ለምን? ሊአነሁ ሰሚዕ ስለሆነ ሰሚዕ ነው ብለህ የማወቅህ ውጤት ተሰማማ መዝከር አለብኝ ተኝቼም እየሄድኩም ብላ ትላለህ። ምን ይሄ ውጤት ምንድን ነው? ሰሚዕ የሚለውን ማዕና ሰሚዕ የሚለውን ስምና ትርጉሙን ከማወቅህ የመነጨ ነው። ይህን ዚክር እንድታደርግ የሚያሳይ ወተተዓበዱ ለሁ ቢጀዋሪሂከ በአካልህ ደግሞ ዒባዳ ታደርግለታለህ። ሊአነሁ ልበሲር የሚያይ ስለሆነ የሚሸሸገው ነገር የለም ብለው ሲሉህ ብቻህን ሁነ ሰው ጋርም ሁነ ዒባዳ ታደርገዋለህ። የሚያይልኝ የለም ብለህ ታሰብክ ግን ብቻህን ሁነ ዒባዳ ማድረግ ላይኖር ይችላል ማለት ነው። ስለዚህ አላ በሲረቲን እንድታመልከው የአላህን ስም ማወቅ ወይንም እሱ አንገብጋቢነቱን ከሚያሳየው ነገር ይሄ ነው። እና ደግሞ ዱዓኡል ዒባዳ ማለት ይሄ ነው። ፈድዑሁ ቢሃ ማለት የአላህ ስም በምታመለክተው ውጤት አላህን አምልኩት ማለት ይሄ ነው። ወይንም በአላህ ስም ዱዓ አድርጉት ማለት ደግሞ ቅድም እንደነገርኩህ ያ ገፉሩ ግፊር ሊ እያልክ እያስቀደምክ ማድረግ ነው። ወተኽሻሁ ፊ ሲሪ በውስጥ ደግሞ ትፈራዋለህ። ሊአነሁ ለጢፉል ኸቢር የውስጥ አዋቂ ስለሆነ ወሀከዛ እንዲሁ እያልክ ሌላንም ማየት ትችላለህ ይላል። አላ ኩሊ ሃል
ስለዚህ ፈድዑሁ ቢሃ ማለት በአላህ ስም ዱዓ አድርጉት ጠይቁት አንድ ወይንም በሷ ውጤት አምልኩት። ስለዚህ ፈድዑሁ ቢሃ አምልኩት በአላህ ስም ውጤቱ በውጤቷ ማለት የሷን ውጤት ያሳዩበት ማለት ነው። በሷ የማመን በአላህ ስም የማመናችሁን ውጤት በሷቸው የሚገኘውን አምልኩት ማምልኩት ማለት ነው። ወይንም ደግሞ በአላህ ስም ለምኑት ነው። ስለዚህ በጥቅሉ ዱዓ በእግረ መንገዱን የምናወራው ቁርአን ላይ بمعنى العباده بمعنى السؤال መጥቷል። ስለዚህ አንዳንድ ሰዎች ለማገናገር بمعنى العباده ነውና ያመጣው። ስለዚህ ሱአል ግድ ችግር የለበትም ለማለት የሚሞክሩ ሰዎች አሉ። ዱዓ غير الله ይበቃል ማለት ነው። ቁርአን ውስጥ የተገኘው ዱዓ بمعنى العباده ነው። ለዚህ መልሱ የሚሆነው እግረ መንገዱ ከተነሳ ነው። ወሬ ያነሳዋል እንደሚባለው ይሄ አንደኛ ዱዓ ዒባዳ ለመሆኑ ነብዩ አለይሂ ሰላም ዱዓ ዒባዳ ብለዋል። ቁርአንም ውስጥ ከሱአል ውጭ ሌላ ትርጉም የሌለው መሆኑን የሚያሳዩ ቢማዕነ ሱአል የሚሆኑ አሉ። ቢማዕነ ዒባዳ ማለት ነው። ሁለተኛ ዱዓ የሚባለው ደግሞ ሲጀመር ዱዓኡል መስአላ ራሱ ውስጡ ብዙ ዒባዳዎች ነው ያሉት። ወዲ አላህ التجا ካላህ መፈለግ መፍራት መተናነስ የሚባለው ነገር የሚለምን ሰው ይሄን ሁሉ ያስገኛል። ስለዚህ እነዚህ ሁሉ ዒባዳዎች ውስጥ እየተገኙበት አንድ ዒባዳም ብቻ አይደለም ብለን መልስ እንሰጥ። ዱዓ አንድ ዒባዳም ሳይሆን ብዙ ዒባዳዎች ውስጥ ያካተተ ነው። እሱ ተዒባዳ መውጣት ይቅርና ውስጡ ያካተታቸው ዒባዳዎች ቀርሞ በአንድም የሚደኩ አይደሉም የሚል መልስ ነው የምንሰጠው ኢንሻአላህ። ሌላው ወደ ቅራአታችን ንግባና ومن اجل منزلتي هذه አሁን ያወራሁ ደረጃ ለዚችም ደረጃ ሲባል ለዚችም ደረጃዋ ይሄን ያህል ሲሆን አስማኡላህና ሲፋቱ ومن اجل كلام الناس فيه ومن اجل كلام الناس ሰዎችም ስለቀባጠሩ ወይንም ስለወሩ ልበል فيه በአስማኡ الله بالحق تارة አንዳንድ ጊዜ ሐቁን አውርተዋል وبالباطل الناشئ عن الجهل وبالباطل አንዳንድ በባጢልም ተናግረዋል الناشئ ያን ባጢል መንስኤው የሆነ عن الجهل ከስተት የሆነ ጀህል ነው መንስኤው የዛ ሐሰት ባጢል ወይንም አው ተዓሱቢ ወይንም ደግሞ የሆኑ ኢማሞች ስላሉት የሳቸውን ተከታይ ለዘረኝነት ምክንያት በዘረኝነት የሚሆን በጀህል የሚሆን በባጢል ተናግረዋል። ታረተን ኡኽራ በሌላ በኩል ደግሞ ይሄናል አንዳንድ ጊዜ በሐቅ የሚናገራል እሱ መቀባጠር አለለው ወቢልባጢል በባጢል አንዳንድ ጊዜ ይነገራል። ያ ባጢል ደግሞ አናሺ ያኒ الجهل አው ተዓሱቢ ከመሐይብነት ወይንም ደግሞ ከዘረኝነት የመነጨ ባጢል ታረተን ኡኽራ በሌላ በኩል ይህም ሲሆን ዘንዲያ አህበብቱ ፈለኩኝ ይላል ናዚሙ ማነው ማቲኑ አን አክቱበ ልጽፍ فيه በሱ ما تيسر من القواعد የተገራለኝን ህግጋት መጻፍ ፈለኩ ይላል። ቃዒዳ ላይ ትኩረት ያደረገበት እንግዲህ የቃዒዳን ጥቅም ትላንትና ጠቅሰናል ኢንሻአላህ። ቃዒዳ በቃ ማሰሪያ ነገር ላረግበት ضابط ላረግበት ፈለኩኝ። ለምን راجيا من الله تعالى ኢንስ ሰራ ደግሞ ከአላህ አስቤ ነው አየጃለ አመሊ خالصا لوجهه ስራ ያለሱ ብቻ ጽድትን ያደርግልኝ ፈላጊም ሆኜ ነው ይላሉ ሰዎች። እንግዲህ በጎ ሰዎች ጥሩም እየሰሩ ወዲ አላህ Subhanahu Wa Ta'ala ኢኽላስን ይጠይቃሉ። كما يقول الحسن رحمه الله حسن البصري ሙእሚኖች በጎ እየሰሩ ወጅል ናቸው ይላል። በጎ እየሰሩ እየፈሩ ነው የሚሰሩት። መጥፎ ሰዎች ደግሞ መጥፎ እየሰሩ ራሱ ተደስተውበት። ሙእሚኖች በጎ ሰርተው ይጨነቃሉ። ለምን ተቀባይነት አግኝቷል አላገኘ የሚል ያስጨንቃቸዋል። መጥፎ ሰዎች ወንጀልም ላይ ሆነው መጨነቅ የለባቸው በቃ ደስተኛ ሆነው የሚኖሩት ማለት ነው። ስለዚህ ይሄ ሙእሚኖች ባህሪ ስለሆነ ይሄን ስራ እየሰሩ ይያለ راجع من الله يجعل عملي خالصا لوجهه ይላል። موافقا لمرضاته የሱ ውዴታ ደግሞ የገጠመ እንዲሆነልኝ ለምነዋለሁ የፈለኩኝ ነው የጻፍኩት ይላል። መጻፍ ፈለኩት نافعا لعباده ይሄን ኪታብ ደግሞ ለባሪያዎቹ ጠቃሚ እንዲሆን وسميته እኔ ደግሞ ሰይሜዋለሁ القواعد المثلى في صفات الله تعالى واسماء الحسنى ይሄ ስያሜ ነው። ሙታ ከፍ ያሉ ህግጋቶች ማለት ነው። አሁን ሙትላ ናቸው ቀዋዒዶቹ። ደግሞ እነዛ ቀዋዒዶች በሌላ ዙሪያ ሳይሆን في صفات الله تعالى واسماء الحسنى በአላህ ስሞችና በሲፎቶቹ ጋር በተንጠለጠለ እሳቸውን በተያያዘ መልኩ የሆነ ቀዋዒዶች ናቸው ብዬ ሰየምኩት ስያሜውን ኪታቡን ይላሉ። ኢንሻአላህ ከነገው አንስቶ قواعد في أسماء الله لجمرنا إن شاء الله نجنجنانيا وصلى الله وسلم على نبينا محمد وآله وصحبه أجمعين.